ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢትዮጵያና የኤርትራ ወዳጅነት ከምስጋና ወደ ክስ ተዘዋውሯል። ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡትን ማብራሪያ ተከትሎ ነው የኤርትራ የማስታወቂያ ሚኒስትር ጠንከር ያለ ቃላት ትችት የሰነዘሩበት መግለጫ አውጥተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ፕሬዝዳንት ዶናልድ ትራምፕ የዛሬ 2 ሳምንት ገደማ በስዊዘርላንድ ዳቮስ በተካሄደ የዓለም ኢኮኖሚ ፎረም ላይ ጎን ለጎን ከግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ ህዳሴ ግድብ የግንባታ ወጪ የሸፈነው ሀገራቸው እንደሆነ ተናግረው ነበር። ትራምፕ ይህን መሰል አስተያየት በተለያዩ አጋጣሚ ሲናገሩ ቢደመጥም ኢትዮጵያ በዚህ ጉዳይ ይፋዊ ምላሽ ሳትሰጥ ቆይታለች። በመሆኑም ዛሬ ኢትዮጵያ ለዚህ መልስ መስጠቷ ተችሏል። በዚህም ጉዳይ የዜና ትንታኔ ያካተናል። ወደ ኢራን ያስጠጋቸው የጦር መርከብ እየተመለሰ መሆኑ ተነገረ። የጦር መርከቡ ወደ ኋላ ተመልሷል። በዚህም ኢራን ከአሜሪካ መንግስት ጋር ለድርድር ልትቀመጥ መሆኑ ተነግሯል። አሜሪካ ግን የኢራን ድሮን መታጥላለች። በዚህም ጉዳይ ምን ሊከሰት ይችላል የሚለውንም የዜና ጥንቅራችን አካተናል። ተስፋ የተጣለበት የሙሐመር ጋዳፊ ልጅ ተገደለ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ ጠቅላይ ሚኒስትር አብይ አህመድ የኢትዮ ኤርትራ ግንኙነት መሻከሩ በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንከር ያለ ቃላት ትችት የሰነዘሩበት መግለጫ አውጥተዋል። ኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ ኢትዮጵያ ገዢ ፓርቲ የይስሙላ ፓርቲ ሲሉ ጠርተውታል። ጠቅላይ ሚኒስትር የሰነዘሩበት ክስ ርካሽ አጸያፊ ውሸት ያሉት መግለጫው ቀደም ሲል ለኤርትራ የጦር ከፍተኛ ጀግንነት ሜዲያ ላይ ምስጋና ሲያሽጎደጉዱ እንደነበር አስታውሰዋል። ኤርትራ መንግስት አሁን ያቀረበው ክስ በኤርትራ ላይ የሚከፈት ህገወጥ ጦርነት ሰበብ ፍለጋ ማደናገሪያ ነው ብለውታል። ጠቅላይ ሚኒስትር በንግግራቸው የጎላን ተራራ እንደ ማነጻጸሪያ አምሳያ በመጥቀሳቸው በኢትዮጵያ ላይ ያላቸውን ቀስቃሽና ወራሪ አጀንዳ የሚያሳይ ነው ሲሉ ኮንነውታል። ቀደም ሲል ጠቅላይ ሚኒስትር አብይ አህመድ በፓርላማ በሰጡት ማብራሪያ ኤርትራ ጦር በትግራይ ፈጸመው ዘረፋና ግድያ በኦታዊ መንስኤ ያደርገው ማቅረባቸው የሚታወስ ሲሆን ኤርትራ መንግስት በበኩሉ ንግግሩ የውሸት ድራማ፣ ቀጣይ ጦርነት የሚያደርገው ቅድመ ዝግጅት ነው ሲሉ አጣጥለውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዛሬ 2 ሳምንት ገደማ አካባቢ በስዊዘርላንድ ዳቮስ በተካሄደው ዓለም ኢኮኖሚ ፎረም ላይ ጎን ለጎን በግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በነበራቸው በተወያዩበት የታላቁ ህዳሴ ግድብ የግንባታ ወጪ የሸፈነው ሀገራቸው እንደሆነ ተናግረው ነበር። ትራምፕ ይህን መሰል አስተያየት በተደጋጋሚና አጋጣሚ ሲናገሩ ቢደመጥም ኢትዮጵያ ጉዳይ ላይ ይፋዊ ምላሽ ሳትሰጥ ቆይታለች። ዛሬ የህዝብ ተወካይ ምክር ቤት መደበኛ ስብሰባ የተገኙት ጠቅላይ ሚኒስትር አብይ አህመድ የአሜሪካ ፕሬዝዳንት በቀጥታ ባይጠቅሱም ለትራምፕ አስተያየት ምላሽ የሚመስል ንግግር አድርገዋል። ጠቅላይ ሚኒስትሩ ኢትዮጵያ ህዳሴ ግድብ ላይ አንድም ብር እርዳታ፣ አንድም ብር ብድር አልወሰደችም ሲሉ በፓርላማ አባላቱ ተናግረዋል። አብይ በጭብጨባ በታጀበ ንግግራቸው ህዳሴ ግድብ የተገነባው በጀግኖች ኢትዮጵያ ቁርጠኛ አቋም መሆኑን አስታውቀዋል። ግድቡ በሀገር ውስጥም በሀገር ውጭ ያሉ ኢትዮጵያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። አሜሪካ ወደ ኢራን ያስጠጋቸው የጦር መርከብ እየመለሰች መሆኑ ተዘገበ። የጦር መርከቡ ወደ ኋላ ተመልሷል። የጦር መርከቡ ለኢራን 800 ኪሎ ሜትር ርቀት ላይ ደርሶ የነበረ ሲሆን ዛሬ እየተመለሰ ከኢራን 1400 ኪሎ ሜትር ርቀት ላይ ይገኛል። በዚህም ሂደት የአሜሪካ የጦር መርከብ ሲከታተል ነበር የተባለ አንድ ኢራን ድሮን በጦር ተመቶ መውደቁ ተዘግቧል። የአሜሪካ ጦር መርከቡን ርቀት ማስፋቱ የቀጠናው ውጥረት እንደሚያረግበው ተናግረዋል። ድርድሩ መቼ እንደሚጀመር ባይገለጽም ትናንት ኢራኑ ፕሬዝዳንት ከአሜሪካ ጋር ኒውክሌር ድርድር እንዲጀመር ትዕዛዝ ሰጥተው እንደነበር ይታወሳል። በመሆኑም ኢራን ከአሜሪካ ጋር መንግስት ጋር ለድርድር ትቀመጥ መሆኑ ተነገረ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስተር ከአሜሪካ ጋር ፍትሃዊ ድርድር እንዲደረግ ማዘዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። ይህ በእንዲህ እንዳለ አሜሪካ ግን የኢራን ድሮን መታጥላለች። የአሜሪካ ባህር ኃይል ዛሬ ባደረገው በአረቢያ ባህር ውስጥ ዩኤስ አብርሃም ሊንከን ሲቪ
ቢኤን 72 ወደ አረብ ጦር ኃይሏ የተጠጋ ኢራን ድሮን መታመጣሏን አንድ አሜሪካ ባለስልጣን ለሮይተርስ ተናግረዋል። ባለስልጣኑ ለሮይተርስ እንደገለጹ ዛሬ ማለዳ በአረቢያን ባህር ላይ የተተኮሰው የኢራን ድሮን ሻሂድ 139 የስለላ ድሮን ሲሆን ይህ አውሮፕላን ዩኤስ አብርሃም ሊንከን ከተቃረበ በኋላ ኤፍ35 እና በባህር ተዋጊ ጥቃት ስለ ስኳድ 314 ተመቶ መውደቁን ነው ብለዋል። በዚህ የተነሳ በአሜሪካና በኢራን መካከል እየተካረረ የመጣው ውጥረት ወደ ግጭት እንዳያመራ ተሰግቷል። በመሆኑም አሜሪካ ጦር መርከቧን ሲበር የነበረ ያለችውን የኢራን ድሮን መታመጣሏን አስታውቃለች። በሀገሪቱ አረቢያን ባህር በሚገኝ አውሮፕላን ተሸካሚ መርከብ በኃይሏ ሲቃረብ የነበረ ኢራን ድሮን መታው መጣሏ የሀገሪቱ ቃል አቀባይ ገልጿል። ድሮኑ ላይ ጥቃት የፈጸመው ዩኤስ አብርሃም ሊንከን ከተባለ ግዙፍ የአሜሪካ ጦር መርከብ የተነሳ ኤፍ35 የተሰኘው የራዳር እይታ እንደማያመልጥ ተዋጊ ጀት እንዴት እንደሆነ የአሜሪካ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሃውኪንግ ተናግረዋል። ቃል አቀባዩ ገለጻ ማክሰኞ ራስን የመከላከል እርምጃ ወሰደው አውሮፕላኑ ተሸካሚ መርከብ ሰራተኞች ለመጠበቅ ሲባል ብለዋል። ሲበር የነበረው ዓላማ ግልጽ እንዳልሆነ የተገለጸው ድሮኑ የሚጠጋበት ወቅት የአሜሪካ ጦር መርከብ ከኢራን የባህር ዳርቻ በግምት 850 ኪሎ ሜትር ርቀት ላይ እንደነበር ገልጸዋል። ይህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደር ሆነ ንብረት የለም ተብሏል። ተስፋ የተጣለበት የሊቢያ መሪ የሙሐመር ጋዳፊ ልጅ ተገደለ። የቀድሞ የሊቢያ ፕሬዝዳንት ሙሐመር ጋዳፊ ልጅ የ53 ዓመቱ ሰፊ አልእስላም ጎዳፊ በምዕራብ ሊቢያ ዛንታር በሚገኘው መኖሪያ ቤቱ ማንነታቸው ባልታወቀ እንደ ኮማንዶ የታጠቁ 4 ሰዎች ከቤት ገብተው ትናንት ላት ገድሏቸው መሄዱ ኤፍቢ በዘገባው አስታውቀዋል። ገዳዮቹ ወደ መኖሪያ ቤት ሲገቡ ስውር ካሜራዎችን እንዳይሰሩ አድርገው ነበር ተብለዋል። የጋዳፊ ልጅ ሰፊ አልእስላም ጋዳፊ የተከፋፈለች በጦር አበጋዙ የምትመራው ሀገር ሊቢያ በምዕራብን ሴራ በመፈራረሷ ተዝቆ የማያልቅ ነዳጅ እየተመዘበረ በመሆኑ ህዝቡ አባቱ ጋዳፊን ካስወገደ በኋላ የከፋ ኑሮና የጸጥታ ችግር ያስመረረው ስለሆነ ወደ ሀገራዊ ምርጫ ፖለቲካ እንደሚገባ ሲያሳውቅና ሀገሪቱ አንድነት ለመመለስ እንደሚተጉ ሲናገሩ ገና ምርጫው ሳይደረግ ከፍተኛ ተቀባይነት እያገኘ መምጣቱን ሊቢያ ላፈረሷት ምዕራባውያን ፖለቲከኞች የስለላ ድርጅት ምቾት እንዳልሰጣቸው ይወራ ነበር። ስለ ግድያ ሁኔታ የተጠየቀው ፈረንሳይ የግል ጠባቂ ማንነታቸው ያልታወቀ 4 ሰዎች ከቤት ገብተው እንደገደሉ ከመናገር ውጭ ያለው ነገር የለም። የፍልስጤም ራስ ገዝነት ዓላማ ካልተረጋገጠ በሰላም ቦርድ የመቆየት ፍላጎት የለንም ሲሉ የኢንዶኔዥያው ጠቅላይ ሚኒስተር ተናግረዋል። ኢንዶኔዥያ ዶናልድ ትራምፕ ካቋቋሙት የሰላም ቦርድ ልትወጣ እንደምትችል አስጠንቅቃለች። ፕሬዝዳንት ፕራቦ ቡሲኒያቶ የሰላም ቦርድ ከኛ ፍላጎት ጋር የማይጣጣም ከሆነ የመቀጠል ግዴታ የለብንም ከማለታቸውን የኢንዶኔዥያ ውጭ ጉዳይ ሚኒስተር አስታውቋል። ፕሬዝዳንቱ የፍልስጤም ራስ ገዝነት ዓላማ ካላረጋገጠ ሰላም ቦርድ የመቆየት ፍላጎት የለንም ብለዋል። መጀመሪያ በጋዛ ሰላም ማስፈን፣ በመቀጠል በመላው ፍልስጤም ሰላም ማረጋገጥ፣ በመጨረሻ ፍልስጤም የሀገር እውቅና መስጠት፣ ያንን ነው ማሳካት የምንፈልገው በማለት አስረድተዋል። ፕሬዝዳንቱ የቦርድ ፖሊሲዎች ከኛ አቋም ጋር ካልተዛመዱ ራሳችን ከተሳትፎ እናገላለን ሲሉ ተናግረዋል።